ለማስቀየስ ነው ቤሊ የሥላሴን የህልውና አንድነት ሚካኤል አባቴ የሆነው ቤት ጌታዬም ተብሏል። ሚካኤል ጥቅስ እሰጥሃለሁ አይደለም አባቴ ሚካኤል ጌታዬም ተብሏል። ጥቅስ አምጣ አባቴ መሆኑን አሳየኝ። የት ጋር እንደሆነ ከአባትም በላይ ጌታዬ ተብሏል። ሚካኤል ጌታዬ ተብሏል። ነግረሃለሁ። አሳየኝ። አሁን የሥላሴን የህልውና አንድነት ንገረን ቀድመህ። አባት የሚለውን አሳይ። አታስቀይስ። ተረጋጋ። ወንድሞች ሲሉ የነበሩ ሲከብድ ወደ ሌላ ጥያቄ አትሂድ። እንግዲህ አባት የሚል ሚካኤል አባቴ ስንስል በጣም ትልቅ ሰው ትመስለናለህ። እያከበርን ነው። አንቱላ ብንልህ ደስ ይለናል። በነገራችን ላይ አይደለም አምጣ አሳየኛ። ጥያቄ እኮ ነው እየጠየኩ ያለሁት። አቶ ቤሊ የሥላሴን የህልውና አንድነት ንገረን። ከዛ ወደ ሚካኤል እንሄዳለን። መጀመሪያ የተጠየቀው ጥያቄ ሚካኤል አባቴ የሚለውን መልስ ቢዲ። ስለዚህ ደሜ ከዚህ ሰው ጋር መቀጠል አንችልም። የሥላሴን አረተው ይታዘበዋል። ከታች ያሉት መልሱ መልስ። የሥላሴ አማኝ ነው አይደል? የሥላሴ አማኝ ነው። ጥቅሱን መልስ። አባቴ የሚለውን አንድ የበለጡ ፕሊስ ድምፅ ቀንስ። ጤነኛ እንዳልሆነ እኮ ይታወቃል። በቃ ዝም ብሎ አሉባልታና ሀሜት ብቻ ነው የሚያወራው። አንድም በማስረጃ የሚያወራው ነገር የለም። ስለዚህ ከዚህ ሰውዬ ጋር ሁሌ የምጠይቀው ጥያቄ ይሄ ነው። ህፃናትና እዚህ ላይ ከዚህ ውጭ ሌላ ርዕስ የለውም ሰውዬው። ኢቭን በጽሁፍ እንኳን የተረጋገጠ ማስረጃ እንኳን ልታምኛል የሚለውንም አምጣ። መድኃኒት ለምንድን ነው የማትወስደው? ለምን መድኃኒት አትወስድም? በሊ እግዚአብሔር ነው አባትህ ወይ ሚካኤል ነው? መልስ። መድኃኒትህን ለምንድን ነው የማትወስደው በሰዓቱ? እኔን ስማኝ። አባታችን እግዚአብሔር ለምንድን ነው መድኃኒት በሰዓቱ የማትወስደው? እግዚአብሔር ነው አባታችን። ቆይ አባታችን ማን ነው? ለምንድን ነው በሰዓቱ መድኃኒትን የማትወስደው? በሊ ይሄን መልስልኝ። ደሜ ኧረ ሌላ ሰው አስገቡ ፕሊዝ። አባታችን ነው የተባለው ማን ነው? በነገራችን ላይ ዮኒዬ ቅዱስ ሩፋኤል አይደለም አባት ባሪያ ሆኖ አገልግሏል። አይደለም አባት መባል ይቅርና ባሪያ ሆኖ አገልግሏል። ቅዱስ ሩፋኤል የነ ጦቢትን የነ ጦቢያ ማለት ነው። እግዚአብሔር ተካደ። አሁን ስለ ሥላሴ እናወራለን አናወራም? ቤሊ በሥላሴ እግዚአብሔር አባትነት ተካደ ወይ? በመስቀል ላይ ስራው ልጆች ያደረገን እግዚአብሔር አባትነት ተካደ? ልጅ ከወለድክ እኮ አንተም ለልጆች አባት ነህ። በሌ የእግዚአብሔር አባትነት በልጁ ሞት በልጁ ደም ልጅ አባት ያደረገን ተክዶ ፍጡር አባት ሆነ። የእግዚአብሔር አባትነት ባስገኝነቱ በጌትነቱ በሁሉን ቻይነቱ ማን ነው? እሺ ከየት አምጣ ሚካኤል አባቴ የተባለበትን ቦታ። በጣም ጥሩ። በጸጋ አባቶች የምንላቸው ከመምህራን አንስቶ አሳዳጊዎቻችን በገዳም ያሉ እሱ ቶቶቶቶ እየዘመርክ እየጸለይክ እየሰገድክ የምትለውንና ሌላውን አታምጣታ እንዴ። ስለ ሥላሴ ተሰይመ አባቴ እያልክ ለማስቀየስማ አትሞክር። ያሳደገኝ ማለት ምንድን ነው? በምንድን ነው ያሳደገኝ? ባሪያም ሆኖ አገልግሏል። የእግዚአብሔር መልአክ እንኳን አባት እያልኩ ነው። የቱ ይበልጣል ከባሪያ? መቼ ነው ከልጅነት ያሳደገ? እግዚአብሔር ነው ሚካኤል ነው? እኮ ክደት ነው። ምን ፍቅርና ነው? ጦቢያና ይኸውልህ ሞግዚት ሆኖ እነ ጦቢትን አገልግሏል እያልኩ ነው። መጽሐፈ ዕዝራ የምንድን ነው ጦቢት? እግዚአብሔር ነው ከልጅነቴ ጀምሮ የጠበቀኝ አለ ዳዊት። አንተ ምንድን ነው የምትለው? እሺ መጽሐፍ ቅዱስ እንዲህ ነው የሚለው፣ ይጠብቁ ዘንድ በመንገድም ከፊት ለፊት ቀድመው ይመሩ ዘንድ አቢኒ የሚውት አድርግ፣ መላእክቱን ስላንተ ያዝልሃል፣ በፊቱ ተጠንቀቅ፣ እንዳታስቆጣው፣ ስሜ በእሱ ላይ አለና እንዳታስቆጣው፣ እንዳታማርረው ይቀጣሃል ነው የሚለው መጽሐፍ ቅዱስ። አሁን የመላእክት ማን ነው የሚያዝልህ? አቤት ማን ነው ያዘዘልህ? እግዚአብሔር ነው። ታዲያ በቃ ክብሩ ማን ነው የሚወስደው? እግዚአብሔር ነው የሚወስደው ክብሩ። በቃ ለነሱን ነው እያልኩ ያለሁት። አንተ ተነስተህ ይለይብኛል የምትለው ከማን ነው የሚለይብኝ? ካርለ ሚውትን ዝጋና እንመልስልህ። ከዛ አንተ ስለ ሥላሴ ትጠይቃለህ። እናመሰግናለን። መላእክትን አባታችን ስንላቸው የእግዚአብሔርን አባትነት ለነሱ ሰጠን አይደለም፣ ወይም ሰው ለሰው ልጆች አባት እንደሚሆን አይደለም ለቅዱሳን መላእክት አባቴ ስንል። ከዛም በላይ ግን ጌታዬ ተብሏል። ዳንኤል ምንድነው ያለው? ጌታዬ ብሎ 2 ጊዜ ሰግዶለታል ለእግዚአብሔር መልአክ 2 ጊዜ። ጌታዬ በአንተ ፊት መቆም አልችልም፣ ዛልኩኝ፣ ወደኩኝ ብሎ ጌታዬ እያለ ለእግዚአብሔር መልአክ እንደሰገደ እናያለን። የተመዘዘ ሰይፍ በያዘ ጊዜ ኢያሱ ጌታዬ ብሎ ለእግዚአብሔር መልአክ ሰግዶለታል። ስለዚህ ከጌታዬና ከአባቴቱ ይበልጣል። ቤሊ አጭር መልስ፣ ጭቅጭቅ እንዳታረገው።
ኦኬ ሐዋርያት መላእክትን አባቴ ብለዋል፣ ሰግደውላቸዋል። ከጌታዬና ከአባቴ ይበልጣል። ከጌታዬና ከአባቴ የቱ ይበልጣል? መልስ እስቲ። ከየት አመጣኸው? ሐዋርያት የሐዋርያት ቅብብሎች ብለሃል አይደል? የመላእክትን እንደዚህ ያደረገ ሐዋርያ አለ? እንደማናስወርደው ወቅ ቤሊ አናስወርደው አይደለም እምነግርህ እኮ ነው። ከሐዋርያት እንደዚህ ብለዋል ወይ? ከየት ተቀበላችሁ? ከጌታዬና ከአባቴ ይበልጣል። አጣምህ እኮ አምላኬ ማለትም ትችላለህ። እሱ እንደፈለክ ማለት ትችላለህ። ግን ሐዋርያት ብለውታል ወይ ነው? ሐዋርያት ለመመድ ነበራቸው። ስለ ሥላሴ ጥያቄ እንጠይቅ ትመልሳለህ? ስለ ሥላሴ መወያየት ትፈልጋለህ? በሥላሴ ላይ ለፍጡር ሰግደዋል ወይ? ሐዋርያት አባቴ ብለዋል ወይ? አቤት አቤት ጸልየዋል ወይ? አይ ቆይ አንዴ ምንም አሁን እኮ በጣም ደጋግሞ የሚጠይቀው ጥያቄ ስለሆነ ሁሌ ነው የሚመለስለት። ሚስቴን ትለይብኛለህ። መቼ ነው የመለስክልኝ? መልስ ባገኝማ አልጠይቅም ነበር። እየሸሻችሁ ታስወጣኛላችሁ። እየሸሻችሁ ሰው ሁሉ በለጡ ይሰማል አይደል? ድምጼ ፕሊስ ሚዩት አድርጋ አትጫጫ። ጺም አለ አይደል? ኧረ እንደ ትልቅ ሰው ነው እንዴ? ስድብ በቤተ ክርስቲያን ይፈቀዳል? ሁላችሁም ተሳዳቢ እንዴት ሆናችሁ? ጺም አለ ማለት ከላይ እስከታች ተሳዳቢ እንዴት ነው የሚሆነው? ጺም አለ ማለት ስድብ ነው ብራዘር? ታች ተሳዳቢ እንዴት ትሆናላችሁ? ጺም አለ ማለት ስድብ ነው ወይ? ጺም የለህም ከላይ ጀምሮ እንዴት? እሺ ይቅርታ፣ ጺም የለህም ተሳዳቢ ይሆናል? አንድ ቤት ውስጥ ጺም የለህም። እሺ አንዴ አዳምጥ፣ ሚዩት አድርግና አዳምጥ ፕሊዝ። ባለፈው ይህን ጥያቄ ራሱ አቄን ሲጠይቀው ነበረ። ሚስትህን ትለይብኛለሽ ብትላት ከአምላኬ ትለያለሽ እያልካት ነው ወይ ብሎ ጠይቆታል ራሱ ነው። እና ምን ይገናኛል ሚስትና መልአክ? በለጡ ቆይ አንዴ በማርያም ነው። እኔ በጣም የምር በበሽታ አይሳቅም። አትሳቅ ማርያም በስድብ አትከብርም። ማርያምን አትጥራ እንዴ! አንዴ ሚዩት የማርያምን ስም አትጥራ። እኔ አልሰደብኩም እንዴ! ጺማን የማርያምን ስም አትጥራ። ኦይ ደግሞ ለሷም ምንድነው በስሟ መነገድ ይቀር። እንደዚህ አይነት ስድብ የሆነ ነገር እያደረጋችሁ ሌላ ሰው ብታስገቡ ያ የማርያም ጠላ ሲል ነበር። ማርያም ትላለህ ቤሊ አንድ እሺ ማን ማሙሽ የሚባለው ሰውዬ እሱ ማሙሽ ማን ነው? ማቱሳላ ነው። ማቱሳላ ቪዲዮ እንካና እንትኑን አብራ ቪዲዮን ልከው ቪዲዮን አብረው የለም። እሺ ኦኬ መርጌታ መጡ ኑ መርጌታ እስቲ ናስ ሰረቀ ግባና አንተ ወንድ ነህ ከመድረክ ላይ ታስወጣኛለህ። ወንድ ነህ እስቲ ና ግባ። ልብ አለ ግን የሚሰማ ሰው ማስገባት አይሻልም? ሌላ ሰው ያስገባው ሰው ናቸው እኮ ያወራሉ እንጂ አይሰሙም። የምትመልስላቸውን መልስ ራሱ አንደርስታንድ አያደርጉም። ሁለቱም ማለት ነው። መልስን አንደርስታንድ አድርጎ ባለመግባባት ውስጥ ራሱ ተስማምቶ መለያየት የሚችል ሰው አስገባ። የእግዚአብሔር ልጅ ጤና ይስጥልኝ። ሰላም ደሜ ማቱሳላ ካላወራ አውርደው። እሺ ኦኬ ዘማስ ጆኒ አሰፋ ጤና ይስጥልኝ። ሄሎ ሰላም ወንድማችን እሺ እዚህ ጋር ማን ናቸው? መምህር ናቸው? ካቢኔ ታች ያሉት ማን ናቸው? ብሩኬ ወንድማችን ነው። ኦኬ ብሩኬ ነው እንዴ? ብሩኬ ድምፅን አሰማን እስቲ። እንዴት ናችሁ? ሰላም ነው አለን። ይመስገን አምላክ። ሰላም ብያችኋለሁ ሁላችሁም። እሺ ንጉቧ ለምን ኦርቶዶክስ አትሆንም? ንጉቡ
ደሜ ለማንኛውም እስኪ አሉ መሰለኝ መርጌታን አስገባቸው። መርጌታ ይገባሉ። እስከዛ ግን እንትኑ ጋር ሀሳብ መስጠት ፈልጌ ነበረ። አባታችን ለምን አላችሁት ሚካኤል የሚለው ላይ እግዚአብሔር ተክዶ ነው ወይ ሚካኤል አባት የተባለው ሲል ነበርና ቅዱስ ጳውሎስ አባቱ እግዚአብሔር ነው አይደል? ለሁላችንም አባታችን እግዚአብሔር ነው። ነገር ግን ቅዱሳን በጸጋ አባታችን ይባላሉ። ለምሳሌ ቅዱስ ጳውሎስ ራሱ በሮሜ 9:10 ላይ ከአንዱ ከአባታችን ይላል። ኦኬ ሮሜ 9:10 ላይ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይላል። እንደገና ሮሜ 4:12 ላይ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው ይላል። ኦኬ ሶ አባታችን አብርሃም ይላል። እግዚአብሔርን ክዶ ነው አብርሃምን አባታችን ያለው። ሶ ቃላት ብዙ ነገር ሊይዙ ይችላሉ። አጠቃቀማችን ነው የሚወስነው። ሶ እንደዛ ብትረዱት ሌሎቻችሁ ያው ለቤሊ እንኳን አይሰማም። ምናልባት ሌሎቻችሁ ጥያቄ ከሚሆንባችሁ ብዬ ነው። ትክክል ዶክተር። የሱ ብቻ አይደለም ዳንኤል ጌታዬ ሲለው የእግዚአብሔርን መልአክ እናያለን። መላእክት ጠበቆቻችንም ናቸው። በነገራችን ላይ ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምራችሁ ስታዩ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች የሚቆመው ልብ በሉ፣ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ቅዱስ ሚካኤል ይነሳል ነው የሚለው። ቅድም እንዳልኳችሁ ቅዱስ ሩፋኤል የነ ጦቢትን ታሪክ ሲቀይር ደሞዝህን ምን ልስጥ ነው ያለው ጦቢ ምን ልስጥ ደሞዝህን። ደሞዝተኛ፣ ሰራተኛ፣ ባሪያ፣ አገልጋይ፣ ሎሌ መስሎ ነው ተቀጥሮ ቤታቸው የነበረውን መከራና ችግር ያራቀላቸው። ከዚያ የደሞዝ ሰዓት ሲደርስ ምንድን ነበር ያለው ጦቢያ? ደሞዝህን ስንት ልስጥ አለው፣ በጣም ስላስደሰተው። ነገር ግን ብዙ የቤታቸውን ታሪክ ቀይሮላቸዋል። ስለዚህ መላእክት አሳዳጊ አባቶቻችን ብንላቸው ያንስባቸዋል እንጂ አይበዛባቸውም። መላእክትን ክብራቸው ምድርን እንደሚመላ አይተናል። ከመልአኩ ክብር የተነሳ ምድር በራች ነው የሚለው ራዕይ 18 ላይ ምድር ትበራለች ከክብራቸው የተነሳ። ተሰግዶላቸዋል ቅዱሳን መላእክት ተሰግዶ አሳዳጊ ናቸው፣ ጠበቆች ናቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ ከነዚህ ከታናናሾቹ አንዳቸው እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉ እያለ ለእኛ ጥብቅና ቆመው ጠበቃዎቻችን ሆነው በእግዚአብሔር ፊት እንደሚማልዱልን ያሳያል። የሉቃስ ወንጌል 13:6 ላይ እንደምንመለከተው እንዳንቆረድ ይማልዱልናል። የዘንድሮን ተውልን፣ በቀጣይ ፍሬ ያፈራሉ፣ በቀጣይ ምግባር ይጨምራሉ። ሃይማኖቱን ከምግባር አነባብረው በመያዝ ከውድቀታቸው ተነስተው ታጥበው ይመለሳሉ በማለት መላእክት ጥብቅናቸውን በአደባባይ አሳይተዋል። ቃሉት ያሰማልን። አባት የሚለው በራሱ አሁን ወላጅ አባት አለ ምንም ክፋት የለውም ነው። ስለዚህ ይህንን ለማለት እንወዳለን። ካሉ አስገባቸውና አሁንም በስርዓት ዶግማቲክ የሆነ ነገር ላይ ግን እንደማይደፍሩ ዶግማ፣ ነገረ ስላሴ፣ ነገረ ክርስቶስ፣ ነገረ ድህነትን ግን ምን ያህል እንደሚሸሹት እንደሚፈሩት፣ በአፋ ግን ቤተክርስቲያን ወንጌልን እንደማትሰብክ፣ ነገረ ድህነት እንደምታጣምም እንደማታስተምር በአፋ ይሰደባል፣ ቤተክርስቲያን ትተቻለች። ግን እነሱ እስኪ የገባቸው ጌታን ያገኙ ስለ ጌታ መስክሩልን፣ ስለ ክርስቶስ ኢየሱስ አዳኝነት ቤዛነት ንገሩን፣ ስለ ቅድስት ስላሴ አንድነት ሶስትነት ንገሩን ስንላቸው ግን ሌላ የማይሆን ነገር ነው እና የሚያመጡት። ጌታ እግዚአብሔር ይድረስላቸው፣ እግዚአብሔር ልብ ይስጣቸው። ምን እንላለን? አሜን አሜን። መምሬ ይሰማል? አቢኒ ይሰማል። ኦኬ። አባት የሚለው በራሱ አሁን በጣም ትርጉም አለው። አባት ወላጅ አባት አለ፣ የመንፈስ አባት አለ፣ የቤተ ክርስቲያን አባቶች አባት ተብሎ ይጠራሉ። ይሄን ከእግዚአብሔር አባትነት ጋር ማወዳደር በራሱ ጤናማነት አይደለም፣ ጤናማ አእምሮም አይደለም ይሄ እና ከዚህ አንጻር ብትመለከቱ አሪፍ ነው። የቤሊ አእምሮ እንደው ከሰው ልጆች ጋር የሚወዳደርም አይነት አይደለም።
እና ከዚህ አንጻር ታዩትና ዶግማ ላይ የሚወያይ ሰው ካለ ግን ቢገባ አሪፍ ነው። ትክክል አብዬ ትክክል እኮ ነው። ይታየን መልአከ እግዚአብሔር አውዱሙ ለለ ይፈርህዎ ወያድኅኖሙ ሲል እኮ ያድናል እያለ ነው። ያድናል ግን እንዴት ነው የሚያድነው? ከምንድን ነው የሚያድነው? የእግዚአብሔር መልአክ ከነገረ ክርስቶስ ከነገረ መስቀሉ ጋር በደሙ የተዋጀነውን መዋጀት ሚካኤል ተክቶ ያድናል እያልን ነው? አይደለም። የሚካኤል ማዳንን እኛ በምንም ሂሳብ ከክርስቶስ ኢየሱስ የማዳን ስራ ጋር አነጻጽረን አወዳድረን አናቅም። ወደ ቅዱሳን መላእክት ግን እንመለከታለን። የሐዋርያት ሥራ 3:3 ላይ ወደኛ ተመልከት ብለው ጴጥሮስና ዮሐንስ ምጽዋት የሚለምነውን ሰው እንደነገሩት እንመለከታለን። እነሱ ጋር ብዙ ጸጋ ስላለ እንመለከታለን፣ ወደ እነሱ እንመለከታለን። ስለዚህ መላእክት አዳኝም ተብለዋል። አባት ብቻ አይደለም፣ ጠበቃ ብቻ አዳኝም ተብለዋል። አዳኝነታቸው ግን እንዴት ነው? ከዚያም አልፎ ተርፎ የሚገርማችሁ ህዝቡን እንዲያድን ኢያሱን የእግዚአብሔር መልአክ እንደላከው መጽሐፍ ቅዱስ ላይ እንመለከታለን። እንዲያድን እንዴት ነው የነሱ ማዳን? የመላእክት ማዳንና የጌታ የእግዚአብሔር ማዳን እንዴት ነው? እኛ ኦርቶዶክሳውያን ይህንን የማንለይ የሚመስላችሁ ሰዎች ካላችሁ እንደነበል ያላችሁ ምስኪን ወንድሞቻችን ጌታ እግዚአብሔር ይርዳችሁ። ለይተን እናውቃለን የእነሱን የማዳን ጉዳይና የክርስቶስን ማዳን የባህሪ። እሱ እኮ ማዳን የባህሪ ገንዘቡ ስለሆነ ኃጢአታችንን በራሱ ካነጻ በኋላ ነው የሚለው ዕብራውያን 1:2 ላይ በራሱ ማንጻት ይችላል፣ በራሱ ማዳን ይችላል። ማዳን የእግዚአብሔር ነው ተብሎ በዳዊት መዝሙር 3:7 ላይ ተጽፏል። መዝሙረ ዳዊት 3:7 ላይ ማዳን የእግዚአብሔር ነው። ይህንን ጌታ መጣና አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ማዳን የባህሪ ገንዘቡ እንደሆነ ነግሮናል። ስለዚህ ይህንን የማዳን ስራ ለፍጡራን አንሰጥም። ቤተክርስቲያን እንዲህም ማስተማር አታውቅም። ለእነሱ ግን የተሰጣቸው የጸጋ የማዳን ስራ አለ፣ የማዳን ስራ አለ። ያንን አጉልተን እናሳያለን። በእነሱ የማዳን ስራ እግዚአብሔር ይወደሳል። በእነሱ የማዳን ስራ እግዚአብሔር ይመሰገናል። መዝሙረኛው ልበ አምላክ ቅዱስ ዳዊት አይምሩ ከመተሰበሃ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተገለጠ እንደታየ እንደተወደሰ እንደተመሰገነ እወቁ ይላል። ከመልአኩ ክብር የተነሳ ምድር በራች ስለተባለ የእግዚአብሔርን ክብርና የእግዚአብሔርን የባህሪ ብርሃንነት የሚሻማ መስሎ የሚታያችሁ አሁንም ተሳስታችኋል። እነሱ የጸጋ ነው፣ የእርሱ የባህሪ ነው። ስለዚህ መላእክት አማላጅም አዳኝም ጠበቃም ተብለዋል ለማለት እንወዳለን። በዶግማ ላይ መወያየት የሚፈልግ ሰው ካለ አሁንም መወያየት እንችላለን። ምናልባት ደሜም ኦር አቢኒ ከሚኪያስ ጋር እንቀጥል። እንግዳም መጥቷል። ሰላምን በል መዝሙረ ዳዊትን ሰላምን በለውና ወደ ሚኪያስ ተናስተልኝ። ሚኪያስ መዝሙረ ዳዊት ጤና ይስጥልኝ። እንዴት ናችሁ? ድምጼ ይሰማል? አዎ ይሰማል። በጣም ጥሩ። አይ ይሰማው ነበርና መጽሐፍ ቅዱስ ላይ አብርሃም አባት ተብሏል፣ እንደዚሁም ወላጅ አባት ይባላል የሚል ሀሳብ አንስታችሁ ነበር። ሚካኤል ከየትኛው አንጻር ነው አባት የሚባለው የሚለውን እንድትመልሱልኝ ነበር። ሚካኤል መልአክ ነው። መላእክት ይጠብቁናል። መዝሙር 90:11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል መጽሐፍ ቅዱስ። መላእክት ጠባቂ ናቸው። መጠበቅ ሳይሆን ጠየቅ አይደል? መጠበቅ ሳይሆን ከየትኛው አንጻር ነው አይደል ያልኩት? ፋዘር የሚለው ቃል ወይም አባት ጋርዲያን ነው አይደል? መጀመሪያ ገብቶሻል? ፋዘር ምንድን ነው? አሁን የአባትነት ተግባራት የአንድ ነገር ሶርስ የአንድ ነገር መገኛ ማለት ነው። ምንድን ነው ተግባራቸው? ይጠብቁናል አይደል? አባቶቻችን ፋሚሊውን የፋሚሊ ጋርዲያን ናቸው። በምድር ያሉ አባቶችን ፋዘር የምልበት ምክንያት በስጋ ስለተወለድኩ ነው። ከአባቴን የተገኘሁት በስጋ I have to call them father ብዬ ነው የምጠራቸው። በሰማይ አብርሃምን ደግሞ የሕዝብ ሁሉ አባት ተብሎ እግዚአብሔር ቃል ገብቶለታል። የአብርሃም ልጅ ነኝ እኔ። በክርስቶስ ራሱ የአብርሃም ዘር ስለሆነ በተዘዋዋሪ የአብርሃም ልጅ ነኝ። ፋዘር እለዋለሁ ቃል ኪዳን ስላለው። ሚካኤል ግን አብርሃም ከምን አንጻር ነው አባት የተባለው? አንዱ ደግሞ መኪና አለ። አብርሃም የህዝቡ ሁሉ አባት አደርግሃለሁ ብሎ እግዚአብሔር አምላክ ቃል ገብቶለታል። እኮ በጣም እኮ አሪፍ እኮ። እኔ እንደውም ቲክቶክ ላይ ስለምሰራ መኪና አላለባት ደም ያለ ደም የሚታርከው እንዴ ይሰማል።
ሰምቻለሁ። ጳውሎስ ለጢሞቴዎስ አባቱ ነው አይደለም? የመንፈስ አባቱ ነው አይደል? የመንፈስ ልጅ ይለዋል አይደል? ይህንን ያለበት ምክንያት ደግሞ ጢሞቴዎስ ጳውሎስ አስተምሮት መንፈሳዊ ትምህርት ስላስተማረው በመንፈሱ መንፈሳዊ ነገሮች ስላስተማረው ልጄ ብሎታል። አሁን የእኔ ጥያቄ ሚካኤል በየትኛው እስቲ እንዲህ ስላደረገ እንደዚህ አባቴ አልኩት ኦር ፐርሰናሊ ላንቺ ሊሆን ይችላል ኦር ለሁሉም ከሆነ በየትኛው ምክንያት የሚለውን ባይብሊካል አድርገሽ እንድትነግሪኝ ነው። እሱን እየመለስኩልህ አቋረጥከኝ። አባት እግዚአብሔርም አባት ይባላል። የምድር አባታችን አባት የወለዱንም የስጋ አባቶቻችንም አባት እንላለን። የመንፈስ አስተማሪዎቻችንን የቤተክርስቲያን መምህራንም አባት እንላለን። ሚካኤልን ወይም መላእክትን አባት ስንል ደግሞ ከምን አንጻር ነው? ቅድም እንደመለስኩልህ መዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል የሚል ቃል አለ። ጠባቂ ናቸው መላእክት። አባትነት ደግሞ አዳምጠኝ፣ መልሱን አትፈልግም? ጠየካርን ሚውት አድርግና መልስ ሊሆን አይችልም። ጠባቂ መገኛ ፋዘር ወይም ሶርስ ሊሆን አይችልም። ሚውት አድርገው። ሶርስ እኮ አብርሃም ሶርስ አይደለም አይደል? አብርሃም ሶርስ ስለሆነ አባትነት ሶርስ ብቻ ነው ብለን ሰጥቶታል እግዚአብሔር። ያዕቆብ ሶርስ ነው። እንዴት ሶርስ እንደሆነ ልንገርሽ። ለሚታለው ሶርስ እንዴት እንደሆነ ልንገርሽ። ሚውት አድርግና አዳምጥ። ተረጋጋ። ኢየሱስ ክርስቶስ የአብርሃም ዘር ነው። እኔ በማመን ደግሞ አብርሃም ሶርስ አይደለም ያልሽኝ። ሚኪያስ ሚውት አድርግ። ጠየቅ። መላእክትን በምን ምክንያት ነው አባት የምትሉት አልከኝ። እየመለስኩልህ ነበር። የእኛን ምክንያት ማለት ነው። ምክንያቱን አንተ አለመቀበል ትችላለህ ማለት አትችሉም ማለት ትችላለህ። አልቀበለውም ማለት ትችላለህ። የእኛን ግን ስለጠየቅ መስማት አለብህ። አባትነት ጋርዲያን ነው። ከጋርዲያን አንጻር መላእክት ጠባቂዎቻችን ናቸው። ስለዚህ ይጠብቁናል። በዛ ምክንያት አባት እንላቸዋለን። አለቀ። መልስ ይሄ ነው። አይ አባት ሶርስ የሆነ ብቻ ነው አባት የሚባለው ካልክ በማስረጃ ታሳየኛለህ። አብርሃም ሶርስ ነው ወይ? ያዕቆብ አባታችን ተብሏል፣ ሶርስ ነው ወይ? ጢሞቴዎስ ለጳውሎስ የመንፈስ ልጁ ነው፣ ሶርስ ነው ወይ? እነዚህን መመለስ አለብህ ማለት ነው። መስፈርቱ ያንተ ስለሆነ። ኦኬ። አሁን ደግሞ ስሚኝና እኔ ላውራ። አብርሃም ሶርስ ነው ሶርስ አይደለም ያልኩበትን ምክንያት ልንገርሽ። ቢኮዝ ሶርስ ነው በቃል ኪዳን ምክንያት አብርሃም የህዝብ ሁሉ አባት ነው። ጂሰስ በሱ በዳዊት ስር ስለመጣ የአብርሃም ዘር ነው። በክርስቶስ በኩል ደግሞ እኔ የአብርሃም ዘር ሆኛለሁ። በክርስቶስ በኩል ስላመንኩኝ ልጅ ሆኛለሁ። ስለዚህ አብርሃም ነው ዋናው ሶርሱ ማለት ነው። ይሄ የእግዚአብሔር ቃል ኪዳን ነው። ሌላው ደግሞ ጋርዲያን የሰው ልጆች ሶርስ አብርሃም ነው እንዴ? ማስረጃ እያሳየ ነው። አባት የሚባለው ሶርስ የሆነ ብቻ ነው። ይኸውልሽ ማስረጃ አባትነት ሶርስ ብቻ ነው የሚለውን አንተ አሳየን ማስረጃ። አብርሃም ሶርስ ነው ካልክ የሰው ልጆች ሶርስ አብርሃም ነው ያልከኝ፣ ለሱ ደግሞ ማስረጃ ፈልጋለሁ። ኦኬ ተቀብለሻል። ፋዘር የሚለው ቃል ሶርስ መገኛ የአንድ ነገር እንትን መሆኑን ተቀብለሻል አይደል? ፍቺውን ፈርስት ኦፍ ኦል ፍቺው ላይ እኮ እንደዛ ይኖረዋል። ግን አባት የሚባለው ሶርስ የሆነ ብቻ ነው ካልክ ግን እሱ ማስረጃ ያስፈልጋል። አብርሃም ሶርስ ነው። ለምንድን ነው ጋርዲያን የሚላለው? ጳውሎስ አብርሃምን ሶርስ ነው ያለው። አሁን አብርሃምን አባታችን ያለው ሶርስ ስለሆነ ነው። አብርሃምስ የምን ሶርስ ነው? የሰው ልጆች ሁሉ ሶርስ አብርሃም። ሶርስ ማለት አስገኝ ማለት ነው። የህዝቡ ኦፍ ኮርስ። ግን አሁን በየትኛው ወይ ነው የሚለውን ነው ማወቅ ያለብሽ። የህዝቡ ሁሉ አባት ነህ ሲለው የህዝቡ ሁሉ ሶርስ ነህ እያለው ነው። በየት መንገድ? በመፍጠር አይደለም። ግን ህዝቡ ሁሉ በአንተ ስም በአንተ አባትነት ስር ይቀመጣል እያለው ነው። ዲስ ኢዝ አ ኮቨናንት። ግን ጋርዲያን የሚለው ወይም ጠባቂነት የሚለው እንዴት ፋዘር የሚለው ፍቺ ጋር ይገናኛል የሚለው የኔ ጥያቄ ነው። ምክንያቱም ስላልሻንቼ ማለት ነው። ብራዘር እስቲ አንድ ጥያቄ መልስ እስቲ። አንተ አባት የሚለው ትርጉሙን ንገረን እስቲ። አባት ማለት የአንድ ነገር ሶርስ፣ የአንድ ነገር መገኛ ማለት ነው። ይሄ ብቻ ነው ትርጉሙ? እስከማውቀው ይሄ ነው ትርጉሙ። ሌላም ትርጉም ሊኖረው ይችላል ካለው ንገረኝ። አዎ ለአንተ የምሰጥህ ነገር ምንድነው መሰለህ? አባት የሚለው ብዙ ትርጉም ፍቺዎች አሉት።
ገባ? አስገኝ ፎር ነው። ኤግዛምፕል ቴል ሚ እስቲ። አስገኝ ነው። አስገኝ ነው። ኦኬ። ምንጭ ነው። ምንጭ ነው። ምንጭ ነው። ኦፍ ኮርስ ጠባቂ ነው። ጠባቂ ነው። አባት የሚለው ትርጉም ጠባቂ ነው። ገባ? አባት የሚለው ትርጉሙ አንደኛው ጠባቂ ነው። ቢያንስ ዲሃፍን ኤቪደንስ አለ ጠባቂ ነው ለሚለው። አንተ አባት ጠባቂ አይደለም? ኦፍ ኮርስ አባቴ መገኛዬ ስለሆነ ነው የሚጠብቀኝ እንጂ ስለጠበቀኝ አይደለም አባቴ የሆነው። ስለጠበቀኝ አይደለም አባቴ የሆነው ትላለህ እንዴ? እሺ አስገኝ ምን ማለት ነው? አስገኝ ማለት ያው ሶርስ ነው፣ ከዛ ነገር ስትገኝ ማለት ነው። አብርሃም ያንተ አባት ነው? አብርሃም ያንተ አባት ነው? አብሶሉትሊ። ለምን አልወለደም? አንደኛ ኦኬ ሌት ሚ ቴል ሳምቲንግ። አሁን መገኛ ስንል ወይም ደግሞ ሶርስ ፋዘር የሚለው ቃል ቀጥታ በስጋ በመው ይኸውልህ አዳምጠኝ። እንግሊዘኛ ከተናገርክ ሙሉ እንግሊዘኛ አውራ፣ ሙሉ ማለት ነው። ኦኬ ሶሪ፣ እሺ ይቅርታ። እንግሊዘኛ ከተናገርክ ሙሉ አውራ፣ አለበዛ ሾርት ከት እኔ አይመቸኝም፣ ራስ ምታት ይዘኛል። ሶሪ፣ እሺ ይቅርታ። ይኸውልህ ከአብርሃም በስጋ ስለተወለድኩ አይደለም ፋዘር አባትም ብለው። ለምን ኦኬ እሺ ልንገርህ። ኢየሱስ የማን ልጅ ነው? የዳዊት ልጅ ነው፣ ወይም የዳዊት ዘር ነው። ዳዊት የማን ዘር ነው? የአብርሃም ዘር ነው። ሶ ወይኔ እኔ አምኜ ክርስቶስን ስቀበል በክርስቶስ በኩል ከዚህ ግንድ ስር ነው መሆነው። በምን? በእምነት። ምክንያቱም የክርስቶስ ልጅ ሆንኩኝ ማለት ነው። ህዝብ አይደለሁም። አሁን ኖርማል አህዛብ የሚባል አይደለሁም። የእግዚአብሔር ልጅ ነኝ። አባትነቱ በምንድን ነው? በምንጭነት ነው? በአስገኝነት ነው? በቃል ኪዳን። በቃል ኪዳን አምጣ ማስረጃ በቃል ኪዳን እንደሆነ። ያንን አታምንም? እግዚአብሔር ለሱ የህዝብ ሁሉ ቃል ኪዳን ማስረጃ አምጣ። እግዚአብሔር የህዝብ ሁሉ አባት አደርግሃለሁ የሚለውን ቃል ኪዳን አትቀበልም ወይ? ኦኬ የህዝብ ሁሉ አባት አደርግሃለሁ። አብርሃምን በቃል ኪዳን የህዝብ ሁሉ አባት ሲጀመር ትርጉሙ ራሱ አብርሃም ማለት አይ ቲንክ ግዕዝ ነው። ሰው አብርሃም ማለት የህዝብ ሁሉ አባት ማለት ነው። ሚኒንግ ራሱ ጳውሎስ አባቱ ነው። ጳውሎስ አባቱ ነው። የጳውሎስ አባትነት ከምን የተነሳ ነው? ኦኬ የጳውሎስ አባትነት ደግሞ ጢሞቴዎስን ስላስተማረው፣ መንፈሳዊ ነገሮችን ስላስተማረው በትምህርት ወልዶታል። ስለዚህ ለጢሞቴዎስ ጠባቂው ጳውሎስ ነው ማለት ነው። አላልኩም እንደ አባት ስላስተማረው ነው ያልኩት። ስላስተማረው በትምህርቱ ወልዶታል። ሰው አዳምጠኝ። አባት የምለው ለእኔ ጠባቂ ነው አልክ። አባቴ ከሆነ ጠባቂ ነው። ለምን? ምንጬ ስለሆነ ብለህ አልክ። ስለዚህ ለጢሞቴዎስ ጳውሎስ አባቱ ነው። አባቱ ከሆነ ለጢሞቴዎስ ጳውሎስ ጠባቂ ነው? ጠባቂው አይደለም? በጣም ጥሩ። ጳውሎስ ለጢሞቴዎስ አባቱ ነው። ልክ ግን ምንጭ አይደለማ። የእውቀቱ ምንጭ፣ የትምህርቱ ምንጭ ነው። ምንጭ ነው ስል ለጢሞቴዎስ ነው። ለጢሞቴዎስ በኪዳን የምታምን ከሆነ በቃል ኪዳን የምታምን ከሆነ ከቃል ኪዳን ውስጥ አንዱ እንግዲህ ጥበቃ አንዱ ነው አለ እግዚአብሔር ከሚሰጠን እየመለስኩልህ እኮ ነው እንዴት እንደሚጠብቁ። አንዴ እግዚአብሔር ከሚሰጠን ቃል ኪዳን አንዱ ጥበቃ ነው አይደል? ጥበቃ ነው። ለአብርሃም እግዚአብሔር የሕዝብ ሁሉ አባት አደርጋለሁ ብሎ ምን ስላለው ነው? ስለተናገረው ቃል ኪዳን ስለገባለት በቃል ኪዳኑ አብርሃም ለእኔ ጠባቂ ነው አለ። መላእክትን ደግሞ እግዚአብሔር ሕዝቡን ይጠብቁ ዘንድ ልኳቸዋል። ማን የላከው? እግዚአብሔር ነው። ቃል ኪዳን ነው። ቃል ኪዳን አለም ጥበቃ። የአብርሃምን ቃል ኪዳን ከተቀበል የመላእክትን ቃል ኪዳን ለምን አትቀበል? ኦኬ ስለዚህ እግዚአብሔር ልኳቸው ለሚጠብቁን መላእክት ቃል ኪዳን አላቸው። ቃል ኪዳን አለ የሚል ማስረጃ የለህም። ለአብርሃም ባይብል ስለሚነግረን ተረጋጋና እግዚአብሔር ለአብርሃም የቃል ኪዳን አባት አደረገው። ለምን? ቃል ኪዳን ስላደረገው ስለሰጠው። ገባ? ስለሰጠው። ኦኬ እንደዚሁ ደግሞ እግዚአብሔር ለመላእክቱ
ህዝቡን ይጠብቁ ዘንድ የገባላቸው ቃል ኪዳን አለ። ተልሜዳ ማስረጃ ቃል ኪዳን እንዲጠብቁ ቃል ኪዳን የተሰጣቸውን ማስረጃ ቅድም መዝሙር 91 አለች እኮ መዝሙር 91 አውጣውና ቃል ኪዳኑን አሳየኝ። እሺ ሌላ ስጋ አለሽ? አሳዩ። በትልቁ አርግኝ አንዴ ደሜ አርጉት። በትልቁ አንተ ዮኒ በትልቁ አርጎ እኔ ማዘዝ አልችልም። ኦኬ እሺ ይሰማል ሚኪያስ? ኦኬ እሺ ይሄ የአውጣውልኝ የመጽሐፍ ቅዱስ መዝገበ ቃላት ነው። አባት የሚለውን አላልኩ መጀመሪያ ባይብል ላይ ቃል ኪዳን ጀስት ላይክ እንደ አብርሃም የተገባላቸውን ቦታ ሾሚ ሰላም እንትን አድርግለት፣ እሱን ታስነበበዋለህ። አሁን መዝሙር 90:11 አንብብለት። መዝሙር 90:11 እና እንጂ ማን ነው የወረደው? አይ እሱ አይደለም የወረደው። እሺ መዝሙር 90:11 ከምን የተነሳ ነው እነዚህ መላእክቶች የሚጠብቁት? አንብብለትና ከዛን ጠይቋለሁ። ቆይ ግን እቺ ዴፊኒሽኗ እንዳትጠፋበት አንብቦ ቢሄድ ይሻላል። አባት የሚለው እኔም በእንግሊዝኛ አውጥቼው ነበር፣ ግን የመጽሐፍ ቅዱስ መዝገበ ቃላቱን ከወጣ እሱ ይሻላል። አባት የሚለው ምን እንደሚይዝ ዲፋይን የተደረገ እስካሁን ግን ሚካኤል ለእናንተ በየትኛው አንግል ፋዘር እንደሆነ አላሳይህ እኮ ነው። ጆሮ ሰጠቱ ማዳመጥ ተቻለ። አንዴ ቆይ ደሜ ሁላችሁንም ጠብቋቸዋል ማለት ነው። መስማት ትችላለህ። ሚኪኒ ማዳመጥ ትችላለህ። ብራዘር ትርጉሙን ነገርኩህ እኮ መጽሐፍ እዚህ ጋር ትራንስሌሽን አልፈልግም ማለት ነው። ባይብል ላይ ያለ ጥቅስ ማስረጃ ልሰጥ ነው ከባይብልም። ይሄን መጀመሪያ አባት የሚለው መፍታት አለብን። ቀጥልሽ አንዴ ታዳምጠኛለህ። ሚዩት አድርገህ ኦኬ። እሺ አባት ይላል ፊት ለፊት ይታያል። የወለደ በስርዓት ኮትኩቶ ያሳደገ በስጋና በመንፈስ የአባትነትን ስራ የፈጸመ ሁሉ አባት ይባላል። ቃሉ የሚከተሉትን ሀሳቦች ሊያመለክት ይችላል ብሎ አንደኛ በስጋ ወላጅ፣ ሁለተኛ በትውልድ ሀረግ የሚገኝ የቅርብ ወይም የሩቅ ወላጅ፣ እሺ ሶስተኛ በሃይማኖት የመጀመሪያ ተጠሪ አባት ሊባል ይችላል። አራተኛ ሰውን ወደ እምነት ያደርሳል ይላል። ኦኬ መላእክቶች ሰውን ወደ እምነት ያደርሳል በሚለው አባት ሊባሉ ይችላሉ። ማስረጃ ከባይብል ዕብራውያን 14:1 እናውጣና ብለን ዕብራውያን 1:14 አባት ማለት ሰውን ወደ እምነት የሚያደርስ ከሆነ ዕብራውያን 14:1 እናውጣለን። አሁን መላእክት እንዲጠብቁ ቃል ኪዳን ተገብቶላቸዋል የሚለውን ማስረጃ አሳየ። ላየው መልስ ያቀረብከው ላይ ራሱ ጥበቃ የሚል የለም። ዕብራውያን 14 ጥበቃ ፋዘር ይባላል የሚል እዚህ ጋር ራሱ የለም። ይኸው ሰውን ወደ እምነት የሚያደርስ አባት ይባላል አይባልም? ኦኬ እሺ። ስለዚህ በጥበቃ ፋዘር መባል አይቻልም ማለት ነው። ሰውን ወደ እምነት የሚያደርስ አባት ሊባል ይችላል አይችልም? ሚኪያስ ፕሊዝ። በጥበቃ አይቻልም ማለት ነው። እሱን እንተማመን። መጀመሪያ የገባኸው መልስ ፈልገህ ሳይሆን ያ ለጠየቅከው ጥያቄ ሁሉ መልስ አለን ብራዘር። ይኸው አባትነትን ስንፈታ ሰውን ወደ እምነት የሚያደርስ አባት ይባላል ካለ ዶክተርዬ ዕብራውያን 14:1 ደግሞ አውጭና። ይሄን እኮ አልጠየቅኩም። ቀደም ያላችሁት ጥበቃ አባት ያስብላል ነው። እሱን ማስረጃ ያሳየኝ። እሱን ነው እስካሁን እሱን እኔ አውጥቼልሃለሁ ሚኪያስ፣ እኔ አውጥቼዋለሁ። እሱን ደግሞ በእንግሊዝኛ አግኝቼዋለሁ። ቱ ኬር ፎር ኦር ሉክ አፍተር ሰምዋን ቤዝድ ኦን ዘ ባይብል። ዴፊኒሽን የቃላት ዴፊኒሽን I'm not asking you the definition. ባይብል ነው እንዴ የምናገኘው? የአባትን ዴፊኒሽን ከባይብል ላይ ነው የምናሳየው። ገበቃላት ብዙ ዘርዝሮ የተቀረውን ደግሞ ከዲክሽነሪ ነው። ቱ ኬር ፎር ይሄው ከመጽሐፍ ቅዱስ አሳየው። እሺ እንደዚህ እናድርግ። ቅድም በጥበቃ ፋዘር ይባላል የሚለውን ማስረጃ የለም። ኦኬ ትተናል። ለሱ መጀመሪያ አፖሎጃይዝ ታደርጋላችሁ። ከዛ ደግሞ ላንብብልህ ዕብራውያን 91 ማን ነው? መዝሙር 91 ቁጥር 11 እንደዚህ ይላል። ስማኝ
በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። አየህ መላእክቱን አምናለሁ። ይሄን ያዘጋጅልኛል ያዛቸዋልና። ማነው ጠባቂ? ጠባቂ ማን ነው? እዚህ ጋር የሚጠብቅ ማን ነው? አሁን ያነበብኩህ ላይ የሚጠብቅ ማን ነው? በጌታ በኢየሱስ ደግሜ ላንብብልህ። አንድ ደግሜ ላንብብልህ። ሰምቼዋለሁ፣ ችግር የለም ሰምቼዋለሁ። አዳምጠኝ። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገድ ሁሉ የሚጠብቁኝ መላእክት ነው እግዚአብሔር ነው? እዚህ ጋር ባለው ጽሑፍ እግዚአብሔር ነው የሚጠብቀኝ። እዚህ ጋር ያለው ጽሑፍ እንደዛ ነው የሚለው። እንደዛ ነው የሚለው። ለምሳሌ ቆይ ስማኝ። ለምሳሌ መንግስት አንተን ሊጠብቅ ፖሊስ ቢልክ ጠበቀኝ የምትለው ፖሊስ ነው ወይስ መንግስት ጠበቀኝ ነው የምትለው? ፖሊስ ነው እንጂ ፖሊሱ ሲጠብቀኝ መንግስት ጠበቀኝ ይላለሁ። ፖሊሱ በራሱ ስልጣን መጥቶ መጠበቅ ይችላል? ምን እያልክ ነው ወንድማችን? ዋናው እኮ ፖሊሱ መጠበቁ ነው። ይችላል አይችልም? ይኸውልህ ፖሊሱ እኔን መጠበቁ ነው ዋናው። ዋናው ፖሊሱ እኔን ታዞ ኦፍ ኮርስ ሶ ዊዛውት ዳት ከዛ መታዘዝ ውጭ እነሱ መጥተው አንተን ቴከር ሊያደርጉ አይችሉም። እኔ ልሸሽ በሌላ መኪና በጣም ነው የምቆየው። በቃ ልሸሽ በሌላ መኪና ምክንያቱም አለ መኪና ስላለ ሚኪ መልስ ፈልገህ አይደል የገባህ? ብራዘር በሚገርም ሁኔታ መልስ እየፈለግኩ ነበር፣ ግን እስካሁን ላገኝ አልቻልኩም። አንደኛ በጥበቃ ፋዘር ይባላል ቃል ኪዳን ተገብቶላቸዋል አለኝ። ግን እሺ አንዴ ቆይ፣ ሰው ሲያወራ አትደረብ፣ ጥያቄን ይጠየቀው። መላእክቶች አባት ሊባሉ ይችላሉ ወይ? በምን አንጻር ነው ከመጽሐፍ ቅዱስ ብለን ያሳየን አይደለ? አንዴ ቆይ ሚዩት አርግ። እኔ ይኸውልህ I don't have any time ከእናንተ ጋር ለማውራት ጊዜ ከሌለ ውጣ ወንድሜ። እንዴ ይቀደርክ ነው እንዴ? ገመዱ ገዝተሽ ፓወር ባንኩ ገመዱ ብቻ ነው። ኦኬ ሚዩት ወረደ እንዴ? ኧረ በስመ አብ። እሺ ቀጥል አሚኒ። እሺ እዚሁ ላይ ግልጽ ብናደርገው አሪፍ ነው። ከምን አንጻር አባት እንደምንላቸው አንዱ እናንተ ያላችሁት ሆኖ ማለት ነው። እዚሁ ክፍል ላይ ይሄው ሰውን ወደ እምነት የሚመራ አባት ይባላል አለ። ስለዚህ ዕብራውያን 1:14 ላይ ስናወጣ ደግሞ መዳንን ይወርሱ ዘንድ አንዴ አንብብልኝ እስኪ መጽሐፍ ቅዱስ ከያዝክ ወይ ዶክተር እያንብብልኝ። ዕብራውያን 1:14 እንደዚህ ይላል። ዕብራውያን 1:14 እንደዚህ ይላል። ከቶ ለማን ብሏል ይልና ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? መዳንን እንድናገኝ ይረዱናል እያለ ነው። ትክክል። ስለዚህ ወደ እምነት የሚያደርሰን አንድ አባት ወደ እምነት ሲያደርሰን መዳንን እንድንወርስ ነው። ስለዚህ መዳንን እንድንወርስ የሚያግዙ መናፍስቶች ናቸው። ያው ከዚህ አንጻር አባት ማለት ሰውን ወደ መዳን የሚያደርሱ ከሆነ መላእክቶች በዚህ መሰረትም አባት ሊባሉ ይችላሉ። እሺ የዶክተር ደግሞ በጥበቃ ደረጃ ላይ በእንግሊዝኛው ምን ብሎ ነው የተረጎመው? ዶክተርን በትልቁ አድርጓል። እኔ ስታክ አድርጓል። እኔ እሺ የፋዘር ዴፊኒሽኖች ብዙ ናቸው። የአባትነት ማለት ነው። ክላሲፋይ ያደርጋቸዋል፣ ይከፋፍላቸዋል። አባት በእግዚአብሔር ሲነገር ጋድ ሴንስ ይላል። በሜል ፓረንት በወላጅ ደረጃ ደግሞ ዲፋይን ይደረጋል። ልጅ የወለደ ብሎ ዲፋይን ያደርገዋል። ፎር ፋዘርስ ወይም አንድን ግኝት ያገኙ ፋውንዲንግ ፋዘርስ አባት ሊባሉ ይችላሉ። የሆነ ነገር ራሳቸው ያገኙ የሆነ ነገር ኢንቨንት ያደረጉ አባት ሊባሉ ይችላሉ። እያለ ይቀጥላል። መጨረሻ ላይ ፋዘር ምን ብሎ ዲፋይን ያደርገዋል? ቱ ኬር ፎር ኦር ሉክ አፍተር ሰምዋን አስ ኤ ፋዘር ማየት አንድን ነገር መጠበቅ ወይም መንከባከብ።
ሰው በጠባቂነት ጠባቂነት የሚል ነው የሚያሳየው። ያው ለመቀበል ፈቃደኛ ስላልሆነ ነው። ደሚ ይሰማል? አዎ ኦኬ። ሌላው መላእክቶች ስልጣን የላቸውም በራሳቸው ምናምን ላለው የሉቃስ ወንጌል ምዕራፍ 1 ቁጥር 16 ጀምሮ እስኪ እናንብበውና ይሄንንስ በራሳቸው ስልጣን ነው ወይስ ይሄን አድርጉ ብሎ ልኳቸው ነው ያደረገው ቅዱስ ገብርኤል? እዛ ጋር አንብብልን። ኦኬ እንደዚህ ይላል። አልተሰማም። ኔትወርክ ተቆራርጧል። ኔትወርክ ተቆራርጠሻል። ኔትወርክ ለአንብበው አንብበው። እሺ መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድነግርህም ይችን የምስራች እንድሰብክልህም ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ቴንኪዩ። እዚህ ክፍል ላይ ዮሐንስ እንደሚወለድ ሊያበስር የመጣ ነው ቅዱስ ገብርኤል። የተላከው ለማብሰር ነው። ዮሐንስ እንደሚወለድ ኤልዛቤት እንደምትወልድ ሊያበስረው ነው የመጣው ለዮሴፍ ለዘካርያስ። ስለዚህ ዘካርያስ ይህንን ስላላመነ ዲዳ ትሆናለህ አለው። ዲዳ አርግ ተብሎ አይደለም የተላከው ሰው። ይህንን ያደረገው በራሱ ስልጣን ነው አይደለም፣ በራሱ ነው። ምክንያቱም በራሱ መሆኑ የሚያሳየው ምንድን ነው? መልአኩ መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድነግርህም አየህ፣ እንዲናገረው ከእግዚአብሔር ዘንድ የተላከው የምስራች ነበር። የምስራቹ ምንድን ነው? ልጅ እንደሚወልድ ነው። ይሄ የምስራች ነው እንዲላክ የተፈለገበት ማለት ነው። ነገር ግን ከምስራቹ ውጪ አልቀበልም በማለቱ የምስራቹን አልቀበልም በማለቱ ገብርኤል ባለው ኦቶሪቲ ባለው ስልጣን ዲዳ ሆነ። ሌላም አለ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ መልአኩ ሳይላክ ነው እንግዲህ ባለው ስልጣን ለእግዚአብሔር እንግዲህ ኢየሩሳሌምን እስከ መቼ አትምራቸውም ብሎ የለመነው በተሰጠው ስልጣን ነው። አሁን እሱ ደግሞ እያለ ያለው ምንድን ነው? ይሄ ትእዛዝ ነው። ትእዛዝ ደግሞ ቃል ኪዳን ሊሆን አይችልም ነው የሚለውና በነገራችን ላይ ቃል ኪዳን ራሱ እኮ ትእዛዝ ነው እኮ። አሁን ቃል ኪዳን ራሱ ትእዛዝ ነው፣ ግዴታ አይደለም። እዚህ ክፍል ላይ አሁን ስለዚህ ሊያበስር ነው የመጣው፣ ግን ዲዳ አድርግ አላለውም። ስለዚህ ይህን ስላደረገ ምንም እኔ መላእክቶች ምንም አይነት ስልጣን የሌላቸው ደግሞ የወደቀው ስልጣን በዚህ ልክ ምን ያክል በምድር ላይ እየሰራ ያለውን ተንኮል ምናምን ይቀበላሉ።
ያለውን ሰይጣን ያለውን ኃያልነት ምናምን ይቀበላሉ ፕሮቴስታንቶች። በነገራችን ላይ የመላእክትን ስልጣን ግን ጭራሽ ነው የማይቀበሉት። ስለዚህ ገብርኤል ተሳስቷል ልንል ነው እዚህ ላይ ይሄ እስኪፈጸም ድረስ ዲዳ ትሆናለህ አለ። ኦኬ ሳይታዘዝ ከሆነ ይሄንን ነገር እንግዲህ ተሳስቶ ከሆነ ገብርኤል እግዚአብሔር እንዴት ዝም አለው? 9 ወር ሙሉ ዘካርያስ ዲዳ ነበር ዮሐንስ እስኪወለድ ድረስ። እና አንዳንድ ጊዜ ፕሊስ እንደው ለእግዚአብሔር መላእክቶችም ክብር ቢኖራችሁ ጥሩ ነው። እንደው ትንሽ ለነዩ ጩፋ ከምትሰጧቸው አንጻር ለመላእክቶችም ለጌታ እናትም የተወሰነች ክብር ቢኖራችሁ ጥሩ ነው። ቴንኪው። ቀጥይ ዶክተር። ምናልባት ቅድም ሚዩት ነበርሽ አልተሰማሽም ስላሉ ልድገምላቸው። ከኔ ጋር ያነሳነው ሀሳብ ምንድን ነው? ፋዘር ወይም አባትነት ዴፊኒሽኑ አንዱ ጠባቂነት ነው የሚለውን ነው። እሱም ደግሞ እዚህ እንግሊዝኛው ላይ ማየት እንችላለን። ብዙ ዴፊኒሽኖች አሉት። ወላጅ አባት፣ ፋውንደር አስገኚ፣ ፋውንደር፣ አውተር ኦፍ ፋዘር ዘ ኢምፕሩቭመንት ፕላን የሆነ ነገርን አውተር ያደረገ ሁሉ አባት ይባላል። ለምሳሌ እዚህ ጋር ያገኘሁት ደግሞ ቱ ኬር ፎር ኦር ሉክ አፍተር ሰምዋን አሴ ፋይዘር ማየት አንድን ነገር መንከባከብ ወይም መጠበቅ አባት ያስብላል። እንደምናውቀው ሁላችንም የቤተሰቡ ጠባቂ ማን ነው? አባት ነው። አባት ጋርዲያን ነው። ይሄ ዴፊኒሽን አንዱ የአባትነት ጠባቂነት ነው። ስለዚህ ከዛ አንጻር መጽሐፍ ቅዱስ ላይ ደግሞ መዝሙር 90 ቁጥር 11 ላይ መላእክት ይጠብቁናል፣ በመንገዳችን ሁሉ ይጠብቁናል ይላል። ስለዚህ ጠባቂነታቸውን ለማሳየት አባት እንላቸዋለን ማለት ነው። መላእክት ጠባቂ እንላቸዋለን። ጠባቂነታቸው ደግሞ የአባትነት አንዱ ተግባር ነው ማለት ነው። ከዛ አንጻር ነው አባት ስንል። ቅድም ስላልተሰማን የደገምኩት። ሰማልን ዶክተር። እንግዲህ አባት የሚለውን ትርጉም ሁሉ ከእግዚአብሔር አባትነት ጋር የሚነጻጸር ከሆነ ወላጅ አባትም አባት አይባልም በፕሮቴስታንት። ይሄን አምናችሁ መቀበል አለባችሁ። የመንፈስ አባት የምትሉትም አባት ሊባል አይችልም። ቢኮዝ ከእግዚአብሔር አባትነት ጋር እያነጻጸራችሁ ከሆነ የምትሉት እና በጣም ተደበላልቆባችኋል። ፕሊስ ዮኒ የሆነ ነገር በላ ነው ስታካረክ ዮኒ ቪዲዮ አብርታል። ቤሪን አናግረው። ዙ ጥያቄ አለ? ዙ ሰላም ለዚህ ቤት ይሁን። አዎ ጥያቄ አለኝ። ልጠይቅ ነበር የገባሁት። አቤት ልጠይቅ ነበር የገባሁት። ሚዩት ላድርግ ወይስ ጥያቄ ላቅርብ? እኔ እነሱ ልጠይቃቸው ነበር የገባሁት። ዲሳይፕል ይቀድመሃል። ዙ 23 ዲሳይፕል ይቀድመሃልና ከዲሳይፕል ትቀጥላለህ። እሺ ልጠይቅ? ጠይቅ፣ ቀጥል። የተመቸው ይመልስልሃል። ዮኒ ያለህ አይደል? እሺ እኔ ያው እንግዲህ ብዙ እንትን የለኝም ለመናገር እውቀቱ ብዙም የለኝም። ግን አንድ ሰው ለመዳን ግዴታ ኦርቶዶክስ መሆን አለበት ድህነትን ለማግኘት? እሱ ነው ዋና ጥያቄ። ቤተ እምነት ነህ አንተ? እኔ ፕሮቴስታንት። የትኛው ቸርች ወይም የትኛውን አስተምህሮ ነው የምትከተለው? ፔንቴኮስታል፣ ሉትራን፣ ሪፎርምድ የት ውስጥ ነው? የመዳን አስተምህሮ ልዩ ስለሆነ በነዛ ቸርቾች ውስጥ ይገናኛል። በሶስት ከፍዬልሃለሁ። እንደውም ስፔሲፊክ ቸርችን እንዳትናገር በሶስት ከፈልኩልህ። ሉትራን፣ ሪፎርምድ፣ ፔንቴኮስታል። ከሶስቱ የት ውስጥ ነው? ሉትራን፣ ሪፎርምድ፣ ፕሮቴስታንት ነው እኮ። የትኛው? ሉትራንና ሪፎርምድ እና ፕሮቴስታንት ደግሞ ሁለት ናቸው። ፔንቴኮስታል ወይም ካሪዝማቲክ ሪፎርምድ ውስጥ ነው። እሺ ለመዳን ኦርቶዶክስ መሆን ያስፈልጋል ወይ ስትለኝ ጥያቄ ያው ለመዳን ትክክለኛው አስተምህሮ ያስፈልጋል ብለን እናምናለን።
መጽሐፍ ቅዱስም እንደሚለው ለጢሞቴዎስ መልእክቱ ቅዱስ ጳውሎስ ለትምህርት ተጠንቀቅ ራስንም የሚሰሙህንም ታድናለህና ይላል። ስለዚህ ትምህርት ሊያድንህም ሊያጠፋህም ይችላል። ስለዚህ ትክክለኛውን ትምህርት የያዘው ቸርች ትክክለኛውን የመዳን መንገድ ይይዛል ማለት ነው። በዛ መሰረት ኦርቶዶክስ ትክክለኛው የእግዚአብሔር መረዳት ትክክለኛው የድህነት ትምህርት አላት። ስለዚህ በኦርቶዶክስ ቤተክርስቲያን ነው ሰው የሚድነው ስንል አስተምህሮዋ ያድናል እያለን ነው። አንድ ሁለት ደግሞ ክርስቶስ ጥምቀት ለድህነት ብሎ ሲያስተምር እንዲያጠምቁ ያዘዛቸው ደግሞ ሐዋርያት አሉ። ሐዋርያት የማጥመቅ ስልጣን ተሰጥቷቸዋል። ከዛ ደግሞ ቀጥሎ ምን ይላቸዋል? ማቴዎስ 28:19 ላይ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላቸዋል፣ ስልጣኑን ከሰጣቸው በኋላ። ስለዚህ ያ ስልጣን እስከ ዓለም ፍጻሜ ይቀጥላል። እነሱ በህይወት መቼስ ከ100 ዓመት የዘለለ አይኖሩም። ስለዚህ ያ ስልጣን እስከ ዓለም ፍጻሜ እንዴት ነው የሚቀጥለው? እነሱ በሾሟቸው ተተኪዎች ማለት ነው። እነሱ ያጠምቃሉ፣ እነሱ ሲያልፉ ደግሞ እነሱ የሾሟቸው እያጠመቁ እስከ ዓለም ፍጻሜ ድረስ ቸርች ትቀጥላለች ማለት ነው። ስለዚህ ቤተ ክርስቲያን ትክክለኛ ለመሆኑ አንዱ መስፈርት ወይም ትክክለኛ የመዳን መንገድ ወይም የጌታ ቤተ ክርስቲያን በዛ መስፈርት ካለየህ የምትጠመቀው ጥምቀትም ትክክል አይደለም። ለምሳሌ በሐዋርያት ዘመን ሳይሾም ከመሬት ተነስቶ ራሱ ያጠመቀ ሰው የለም። ስለዚህ ከራሱ ተነስቶ አንድ ሰው ቢያጠምቅ ጥምቀቱ ቫሊድ አይሆንም። ጥምቀት ደግሞ የምንጠመቀው ለመዳን ከሆነ የሚያድነው ጥምቀት ደግሞ ቫሊድ ባልሆነ ሰው አያድንም ማለት ነው። ከዛ አንጻር ያለ ኦርቶዶክስ ድህነት የለም የምንለው ከዛ አንጻር ነው። እሺ ኦኬ፣ ወጣ። እሺ 23 ቀጥልና ያንተን መልሼ ልውጣ መሰለኝ። 23 አለ እየጠበኩ ነው። እንትና ስለወጣ አሁን መቀጠል ትችላለህ። ዲሳይፕል ወጥቷል። ጠይቅና ማጠራ አድርገን እንውጣ። እኔ ብቻ ነኝ የወጣሁት። ደሜ በሉ ሰላም ዋሉ። ሁሉም በየተራ እየወጣ ነው። እግዚአብሔር ይስጥልኝ። መልካም ቀን